ነው እያልኩ ያለው። እኔ እኮ ትናንትና ቀጥረሽ ነበር ለወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን አጋጣሚ ነው ሁሌም አጋጣሚ። ቆይ ሁለታችሁ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀር እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁን መነጋገር ትችላላችሁ። ግን ደግሞ እኔ ላናገርሽ አንዴ እኔ ጠራሁሽ ትናንትና ይኸውልሽ ሁለታችሁ ተረብሻችኋል። ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እንዴ እያደረክ ያለው? እኔ እያወራሁሽ ያለሁት ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለነው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ ቆይ አንዴ ቢያንስ ቆይ አንዴ ሁሌ ማለት እኔ አንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። ሁሌ ይቅርታ እየጠራችሁ ሁሌ ይቅርታ ይሰለቻል እኮ የሰው ልጅ ማለት ነው። እውነት ለመናገር ሩታ አስረግጣን የተናገረችው ዛሬ ማለት ነው። በስልኬ እንዳትደውይ አይንሽ እንኳን ማየት አልፈልግም እያለች ነው። አንድ ሰው አንቺ ማየት ካልፈለገ በሰው ስልክ ለምን እየደወልሽ ነይ ነይ ትላለሽ? አንቺ ሴት ሁሌ ይቅርታ ትላለሽ፣ ሁሌ የሆነሽ አረ እንዳንቺ ሴት አይቻላቅም በህይወቴ። እውነት ለመናገር ሁሉም ነገር ልክ አለፍሽ ማለት ነው። እንደ ሴት ወኚ ማለት ነው። አረ በጣም ነው የምታሳፍሪ። ምን አይነት ባለጌ ሴት ናት! ጌታ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ዳና ናቸው? የኔ ዳና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቋል። እውነት ለመናገር ሩታን እየጠራችሁ የእውነት ሰላም እያሰጣችሁ ነው ያላችሁ ማለት እየጠራችሁ ሩታ እንዶ ደስተኛ የሆነች ሰውነቷ እየተመለሰለት ነበረ። እናንተ በቃ እሷ የሄደችበት እየመጣችሁ እሷን እየጠራችሁ ሌላ ጭንቀት ውስጥ እያስገባችሁ ነው። ሌላ ጭንቀት ውስጥ ሁሌ ማስገባት አረ በጣም ነው የሚደብረው እውነት ለመናገር። እናንተ ቆይ እኔ እንጃ እቺ ሄርሜላ መቼ ነው ከሰው ህይወት የምትወጪ? ሁሌ ወጣለሁ ትላለች። ስትወጪ እኔ አላየውም እስከ ዛሬ ማለት ነው። የሰውን ባል መደባበስ ወይ መሳም ነው ስራሽ። ምን አይነት ባለጌ ሴት ነሽ እውነት ለመናገር። ሩታ እንዶ አስረግጠሽ ነው የተናገረችሽ። እኔ እኮ የፈለኩን ቃል መናገር ይችላለሁ። ሁሌ እሷ በጣም ብዙ ነገር ትናገራለች። እንዴ የፈለገችው መናገር እኮ ማፍታላት። ምክንያቱ ባላኗ የፈለገችው አንቺ ነሽ እኮ ወደ እሷ ህይወት የመጣሽው ማለት ነው። ገባሽ አይደለ? ሩታ እንኳን ወደ ራስሽ ህይወት አልመጣችም፣ አንቺ ነሽ የመጣሽው። ስለዚህ እንደፈለገችው መናገርም ማፍታላት ማለት ነው። ለምን አንቺ ፈልገሽ ወደሽ እስከመጣሽ ድረስ ማለት ነው። በሰው ባል ላይ ሙጭጭ ስላልሹ ማለት ነው። በጣም ነውር ነው። በጣም መጥፎ ድርጊት ነው ያደረግሽ። ማንኛውም ሰው እንደዚህ ነገር አድርጊ ስሉሽ አንቺ ለምንድን ነው የምታደርጊ? ደግሞ ሲጀመር ውጪ ተባልሽ። ከዚህ በፊትም ውጪ ተባልሽ። ለምንድን ነው በሩታ ስልክ ላይ እየደወልሽ ነያልሽ? ይቅርታ በዚህ ልክ ይቅርታ አለ እንዴ? ፈልጋችሁ ነው ሁላችሁም እየሰራችሁ ተነጋግራችሁ ነው የሰራችሁ። እሺ አብርሽ እንኳን እዚህ ውስጥ ከሌለ ለምንድን ነው አሁን ደግሞ አታፍርም? ይቅርታ ስትይ ይህን ኮሜንት እንኳን አታዩም እንዴ? አንቺ የፈለግሽው አላማሽን ለማሳካት ነው። አብርሽም በምን በኩል ነው ያገኘሽው? በደካማ ጎን ነው ያገኘሽው ማለት ነው። በዛ ነው ያገኘሽው። በዚህ ነው ለዚህ ነው የምትጫወቺ አንቺ ባለጌ ሴት ስዲ ማለት ነው። ልክስክስ ስታስጠላ በጌታ ስም እንዳንቺ በህይወቴ አይቻላቅም። ሁሉም ነገር እኮ ልክ አለ። አንቺ ልክ አለፍሽ ማለት ነው። ሩታን እየጠራችሁ ሰላሙን አታሰጧት። እውነት ለመናገር ሰላም ሆና ትኖራለች። ገባችሁ አይደለ? ሰላሙን ስጧት። ካመናጀት ማን እንደዚህ አንተ ውሽማን እየጠራች ውሽማ አንተን እየጠራች ይቅርታ ታድርግልኛለህ? እሺ ልጨፍርልህ ምናምን ስትል አንተ ምን አይነት ነው? ምን ጭንቅላት ይኖርሃል? አረ በመዳና ለምን እንጃ። እናንተ ስራ በጣም ሰልችቶናል፣ ብዙዎቹ ሰልችተዋል። እውነት ለመናገር መቼ እናንተ ከዚህ አይነት ስራ እንደምትወጡ አላቅም። አብርሽ ግን መቼ ነው እንደ ወንድ ቆፍጠን የምትለው? ኡሽሩሩ ትላለ እንዴ? ደግሞ እሷ ላይ ተደርባ ነው እንዴ የምትናገረው? ሸም እኮ ነው። ትልቅ ጥፋትን ያጠፋች የፈለገ ነገር ቢሆን ማለት ነው። እና ነውር ነው እንዴ? እሺ በዛ ሰዓት አብርሽ ወደ ሌላ ስህተት ቢገባስ አስባችኋል? እሷ እኮ የደባበሰችው የሳመችው እንግዲህ ሌላ ታሪክ ውስጥ ናት። ገባችሁ?
እነዚህ ቡችሎች ደግሞ ሽንት ቤት ውስጥ ቁጭ ብሎ ምን እንደሚያደርጉ ድረስ አላቅም። እውነት ይሄ ልጅ ወደዚህ ነገር ቢገባስ አስባችኋል? የሰው ልጅ እኮ ስህተት ውስጥ ይገባል። ይሄ ልጅ ደግሞ ወንድ ልጅ ነው። ወንድ ልጅ ደግሞ ታውቃላችሁ ስሜቱ ምን እንደሆነ ማለት ነው። ስለዚህ ልጁ ስህተት ውስጥ ለማስገባት በዚህ ልክ ፕራንክ ነው ብላችሁ ስትመጡ አይደብራችሁ? ሩታ ያለችው ትክክል ነው። ለምንድን ነው በሩታ ቦታ ብንሆን ለምንድን ነው ባሌ ከሌላ ሴት ጋር እንደዚህ አይነት እንኳን ቢሰራውላችሁ ምን እናድዳለ? ሩታ ልክ ናት። አሁንም ውጡልኝ እንደ ሁለታችሁንም ማየት አልፈልግም። በስልክ እንዳትደውሉብኝ አልፈልጋችሁም እያለችውን እያለችው በቃ ሰላሟ ስጣት እንዴ! እቺ ልጅ እኮ እርጉዝ ሴት ናት፣ እርጉዝ ናት ብላችሁ ትንሽ አታስብም? ከአሁን በኋላ ወደ እናንተ ህይወቱን ማግባት አልፈልግም፣ አያገባኝም። ካላገባሽ እኮ ከመጀመሪያ አለመመጣት ነበረብሽ እኮ። አሁን ብዙ ወቀሳ ስለበዛብሽ እኝኝኝኝኝ ትላለች እቺ ባለጌ ሴተኛ ዳሪ ባለጌ። እውነት ለመናገር አንቺ ሴት ነሽ፣ የሴት ወራዳ አሰዳቢ ማለት ነው። እውነት ለመናገር በጣም ሼም ነው። ሼም የሚባል ነገር አለ። አንቺ እስኪ ክብርሽን ጠብቂ። ኤፍሬም ግን በጣም ተመችቶኛል። እውነት ለመናገር ንግግሩ በስማ ቅቤን የጠጣኝ እግዚአብሔርን ቅቤን ያጠጣኝ። እንኳን ሙልጭ አደረግክ ማለት እነዚህ ወራዶች ዝሙትን ለመስራት ለዶላር ብላችሁ በዚህ ልክ ራሳችሁን ዝቅ እያደረጋችሁ እንደዚህ ነገር ስትሰሩ አይደብራችሁም? ፕራንክ ነው ብላችሁ ስትመጡ ደግሞ አይደብራችሁም? ደግሞ ተመልካች እኛ ምን አገባን? እናንተ እየሰራችሁን ቪዲዮ እኛ እየተመለከትን የራሳችሁን ሀሳብ አስተያየት የምንሰጠው። አረ ምን አይነት ጉድ ናቸው ግን! አምጥታችሁ ወደ ተመልካች አመጣችሁ እኮ። የራሴ ፍላጎት አለብኝ በዩ እንጂ ተመልካች አትበሉ ማለት ነው። የተመልካችን ጥንቡሳ ሲይዛችሁ ጥፉ፣ ስትፈልጉ ገደል ግቡ ማለት ነው። ሩታ ለቀቅ አድርጓት እስኪ። ነውር የሚባል ነገር አለ። ይቅርታ ትላለች የመጣች ሁሌ ይቅርታ። ይሄ ደግሞ አረብሽ እኮ ሁሌ በግ ነው። በግ እንዴት ነው ሂዳ ሲባል ሰው ሲመለስ ይመለሳል አይደል? ልክ እንደ በግ ማለት ነው። ይቅርታ አለቻት በቃ ምንም አልተደራደረም። እሺ ሙጭጭ። እኔ እንጃ እንደዚህ ወንድ ነው ያቻላቅም። አርብሽ ግን ወንድነት የት ጠፋ? ግን ከቺ ሴትዮ ጋር ከተገናኘ በኋላ ወንድነት የት ገባ? አርብሽ መሆኑ እኮ በቃ እኔ እንጃ አላውቅ። አርብሽ አይመስለኝም። በቃ የወንድ አልጫ ነው። እግዚአብሔር እንደ ወንድ ልጅ እንዴት ኮፍተና ይሎጂ ስተኛ ዳሪ ከህይወት አታስወጣም። ትዳር የመሰለ ነገር የለም እኮ እውነት። በማልክ ትዳርን እያጣ ነው ያለውን ጓደኞች ጋር ቁጭ ብላ እንደ ቡና ቤት አትሆና ማለት ነው። ራስን አስከብረው እውነት ካንተ ዙሪያ ያሉ ሰዎች ምንም አይጠቅሙ። ግን ወደ ትዳርክ ብትመለሳ ከሚስት ጋር ብትታረቀው በቃ እኛ ይሄ ነው የምንፈልገው። የምትሰሩ ስራ በጣም ጥሩ አይደለም፣ ትክክል ላይ አይደላችሁም። በቃ እቺ ሴትዮ ከህይወት አስወጣ። እነዚህ ባጎች ማን ነው አቤላ እና ብሩኬ፣ እነዚህ እዩ ተብዮ ማለት ነው። አራቱን እቺ ሴተኛ ዳርም አስወጣ። አራቱ ሰዎቹ ከህይወት አያስፈልግም። አንተ ምንድነ እንኳን ሰው እኮ ሚስትና ባል እንኳን ብላይ ወንድ ልጅ ካለ ሴት መኖር አይችልም እንዴ? ምን አይነት ጉድ ነው? አንተ ያው ከሚስት ጋር ስለተጣላ ሌላ ሴት ጋር መሆን አለበት? ያንተ እኮ ችግር ይሄ ነው እውነት። ሴት እያበዛ ነገ ላይ ደግሞ የሴት በሽተኛ ሆና ትመጣለህ። ጠብቀን እግዚአብሔርን። እኛ የምንፈልገው በቃ ሩታና ከአንተ ውጭ ማንም ሰው ከአንተ ህይወት አታስገባ ነው ያሉ ተመልካች ሙሉ ማለት ነው። ኮሜንቶቹ እንኳን ብትገቡ እንዴ እስኪ የራሳቸው የሚጠቅማችሁን ኮሜንት አንብቡ። ስለዚህ ሁሉም ጥፋተኛ ነው። ከአንተ ዙሪያ ላይ ያሉ ሰዎች ሁሉም ጥፋተኛ ናቸው። ስለዚህ አስወጣችሁ፣ አይጠቅማችሁም። አንተን አይጠቅሙ። እውነት ለመናገር ያንተ ወርቀት ነው የሚፈልጉ ሁሉም ማለት ነው። የሚጠቅሙ ይመስላል አንተ ማለት ነው። ግን አንተ አልገባም። ግን የራስን የምትወደው ጓደኛ ነው ወደ ገደል የሚያስገባክ። ግን ወደ ራስክ ብትመለሳ ጥሩ ነው ብዬ አስባለሁ፣ አቶ አርብሽ ማለት ነው። ስለዚህ እቺ ሴተኛ ዳሪ ወራዳ ሴትዮ ከህይወት አስወጣ ነው ብለው አሁንም ሩታን የጠራችው ልጅቷ ሰላሙን አታሰጧት። የራሷ ጭንቀት ይበቃታል። ምን አይነት ናቸው ግን? አረ በመድኃኔዓለም ስታስጠሉ።